ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በዚህኛውም የመረጃ ሰዓታችን ለእናንተ ውድ አድማጮቻችን መርጠን ያሰናዳላችሁን ስፖርታዊ ጥንቅር ስናቀርብ ዛሬ በአውሮፓ መድረክ ቀጥለው የሚካሄዱ መርሃ ግብሮች አሉ፣ እናነሳቸዋለን በስፋትና ይህን ጨዋታዎች ትላንት የአውሮፓ ሻምፒዮንስ ሊግ 29 ግቦችን ተመልክተንበታል። በእርግጥ ግብ ያልነበራቸው ስቴዲየሞች ነበሩ። አንድ ባንድ እናነሳቸዋለን በየስቴዲየሞቹ የነበሩ ታላላቅ ሁነቶችን። በተለይም ዘ ስፔሻል ዋን ጆዜ ሞሪኖ 150ኛ የአውሮፓ ሻምፒዮንስ ሊግ ምሽታቸው በድል የተጠናቀቀ ነበረ፣ እናነሳዋለን። ከፕሪሚየር ሊግ ክለቦችም ጋር በተያያዘ በርካቶቹ ጨዋታ ሲያረጉ ነበረ፣ በስፋት ይዘነዋል። በተወዳጁ እንግሊዝ ፕሪሚየር ሊግ ከተሳተፉ ክለቦች ውስጥ አቻ ነው እንጂ ሽንፈት የገጠመው የለም። የዲያው ቡድን ጀርመን ድረስ ሄዶ አቻ ነው የወጣው። በትልቁ ሲጠበቅ የነበረውም በመላው ዓለም በርካታ ተመልካች አይቶታል ተብሎ የሚጠበቀው የቤርናቢዮ ጨዋታ ሪያል ማድሪድ ለሲቲ እጅ የሰጠበት ጨዋታ ነው። በእርግጥ ከአራት ጨዋታ በኋላ ነው እዚህ ሜዳ ላይ ሲቲ ድል ያደረገው። ወጣቱ ተጫዋች ድንቅ ነበር። በማድሪድ በኩል ያለ ወሳኝ ቁልፉ ተጫዋች እንደገቡ በማስረጃ እንነግራችኋለን። ኤርሊንግ ብሮት ሃላንድ አሁንም ሪካርዶቹ እንደቀጠሉ ይገኛሉ። ትላንት ከጨዋታው በኋላ በርካታ የሪያል ማድሪድ ደጋፊዎች ከአሰልጣኛቸው ጎን መቆማቸውን አረጋግጧል። ደጋፊዎችም አረጋግጧል። በእርግጥ ጨዋታው ብዙ የሚያስብል ነው። ውድ ቤተሰቦቻችን ብዙ መረጃ ይዘናል በጉዳዩ ላይ። ኤንድሪክ ተጫውቷል። ሮድሪጎ ጎኤዝ ግብ አስቆጥሯል። በእርግጥ ለሮድሪጎ ጎኤዝ ግን ማስቆጠሩ እንጂ ብርቅ የሚሆነው ሲቲ ላይ ማስቆጠሩ ብርቅ አልነበረም። ለማንኛውም ተጨማሪ መረጃ እናነሳበታለን። እናንተ በሀሳብ መስጫ ሳጥናችን ላይ ስለ ጨዋታው ጻፉልን። አርሰናል ድፍን 3 ግቦችን በትላንትናው ዕለት ቤልጅየም ድረስ ይዞ መጥቷል። ግን ወሳኝ ተጫዋቾች አሁንም ሜዳ ላይ የሉም። ቢያንስ 7 ተጫዋቾቹ እንደሌሉ ይታወቃል። ትላንት ከ332 ቀን በኋላ ግን ሌላ ተጫዋቻቸውን አግኝተዋል። የማርቲኔሊ ሪካርድ እንደቀጠለ ነው። አሁንም ማህዱኬ፣ ወጣቶቹ ተጫዋቾች ዙቤሜንዲ፣ እሳቸው በጣም የተደነቁበት ተጫዋቻቸውን ጨምሮም በርካታ መረጃዎችን ይዘናል። አርሰናል ለቡድን ብዙ የሚባልበት ነገር ስለሆነ ብዙ ነገር እንላለን። የአርሰናል ደጋፊዎችም የምትሉንን ነገር በሉን። በጨዋታው ዙሪያ እያይዘን መረጃ ካነሳን በኋላ በአርሰናል ጋር እያይዘን ብዙ መረጃዎችን ይዘናል። ትላንትናም የተደረጉ ጨዋታዎችን ጨምሮ የአውሮፓ ሻምፒዮንስ ሊግ ደረጃ ሰንጠረዡን እናነሷለን። ከዛ ውጪ ከ17 ቀናት በኋላ ሮናልዶ ወደ ጨዋታ ተመልሷል። ጉዳዩን እናነሷለን። በዛው አያይዘን የትላንትና ጨዋታዎችን ስናነሳ በተወዳጁ የፕሪሚየር ሊግ መረጃ ሰዓታችን ላይ ብቻ ዛሬ 3 የፕሪሚየር ሊግ ክለቦች በጣም ወሳኝ የተባለ የአውሮፓ መድረክ ጨዋታ እንዳለባቸው ይታወቃል። አያይዘን የቡድን ዜና እናነሳለን። ከፕሪሚየር ሊግ ጋር አያይዘን በተናጠል ከምናነሳቸው አበይት ጉዳዮች ውስጥ የማሬስካውን ቡድን ቼልሲ ነው። ቼልሲ በጉዳት ምክንያት ዝውውሮች ሊሳተፋል ላይሳተፍም በሚል ጉዳይ ላይ እናነሳለን። ሳምንቱ አጋማሽ ለቼልሲ እንዴት ነበረ? በሴቶቹም በወንዶችም ጨዋታ እንደነበረባቸው ይታወቃል። ተጨማሪ ጥንቅር ይዘናል። በቡድን ዜና ሊቨርፑልን እናነሳለን። ኢሳክን እንደዚሁም ደግሞ ወደ ሊቨርፑል የሚመለሰውን ተጫዋች ጨምሮ የቡድን ዜና በስፋት እናነሳለን። የወቅቱ አነጋጋሪ 2 ሰዎች የቀድሞ ጄሚ ካራገር የአሁኑ ሳላ ናቸው። ሁለቱም ላይ ተጨማሪ ጥንቅር ይዘናል። አብራችሁን ትቆያላችሁ። በማንቸስተር ዩናይትድ የመረጃ ሰዓታችን ላይ ዝውውር መስኮቱ ላይ ሰፊ መረጃ ይዘናል። ሪዮ ፈርዲናንድን በዝውውር ጉዳይ ላይ ሀሳቡን አጋርቷል። ዩናይትድን ስለሚለቁ ወደ ዩናይትድ ስለሚቀላቀሉ እናነሳለን። ሩበን አሞሪም በቡድናቸው ላይ በተለይም ፊት መስመሩ ላይ ስላለው ጥራት ተጠይቀው ምላሽ ሰጥተዋል። በማንቸስተር ዩናይትድ በኩል በዚህ ዓመት በጣም የተሻሻለበትን አንድ በጣም አስገራሚ መረጃ እንነግራችኋለን። በዩናይትድን በኩል ትላንት ጨዋታ ነበረባቸው፣ እናነሳዋለን። ላይክ፣ ሰብስክራይብ፣ ሼር አድርጉን። ትላንታችሁ እንዴት አለፈ? ምልከታችሁን ጻፉልን። በቃል ስፖርት ዩቲዩብ ቻናል የፕሮግራማችን ይዘት ላይ ማሳብ አስተያየታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። የአውሮፓ መድረክ ጨዋታዎች ዛሬም ቀጥለው ይካሄዳሉ። በተለይም ተጠባቂ ከሚባሉ ጨዋታዎች እንጂ በርካታ ጨዋታዎች ነው የሚደረጉት። ምሽት 2:45 ዳይናሞ ዛግሬብ ከሪያል ቤት፣ ኒንስ ከብራጋ፣ ስቱትጋርት ከማካቢ ቴል አቪቭ፣ ያንግ ቦይስ ከሊል። ለእኚህ ምሽት 2:45 ተጠባቂ ጨዋታዎች ናቸው። ምሽት 5 ሰዓት ባዜል ከአስቶን ቪላ፣ ብራን ከፌነርባቼ፣ ሴልታ ቪጎ ከቦሎኛ፣ ሴልቲክ ከሮማ፣ ኤፍሲ ባዜል ከፌኖርድ፣ ሊዮን ከኢግልስ፣ ፍራይቡርግ ከሳልዝቡርግ የሚያደርጓቸው
ጨዋታዎች በትልቁ የሚጠበቁ መርሃ ግብሮች ናቸው። ምናልባት በኮንፈረንስ ሊግም ዛሬ ሻልቦርን ከክሪስታል ፓላስ የሚያደርጉት ጨዋታ አለ። በተለይም የፕሪሚየር ሊግ ክለቦችን አስቶን ቪላን ጨዋታ፣ የኖቲንግሃም ፎረስት እና የፓላስን ጨዋታ በስፋት እናነሷለን። አብራችሁን ቆዩ። የአውሮፓ ሻምፒዮንስ ሊግ የዕለተ ረቡዕ ምሽት ሲካሄዱ የነበሩ ጨዋታዎች 29 ግቦችን በየስቴዲየሞቹ ተዘዋዙረን ተመልክተናል። ወደ ቤተሰቦቻችን ግን የትኛው ስቴዲየም እንደነበራችሁ ጻፉልን፣ ወይም የትኛውን ጨዋታ ተመለከታችሁት እናንተ። በእነኚህ 9 ጨዋታዎች ግን በምሽቱ 29 ግቦችን ተመልክተንበታል። ግብ ያላየንበት ግን አንድ ጨዋታ ነበረ። ትላንትና አትሌቲኮ ቢልባኦ ከአምናው የአውሮፓ ሻምፒዮኑ ባለክብሩ ፓሪስ ሰን ዠርሜን ከፈረንሳዩ ቱጃር ክለብ ጋር ያደረጉት ጨዋታ ግብ ያላየንበት የምሽቱን ብቸኛ ጨዋታ ነው። ይህ ጨዋታ 0-0 በሆናቸው ውጤት ተጠናቋል። ከዛ ውጭ የተቀሩት ጨዋታዎች ግን በሙሉ በየስቴዲየሞቹ 29 ግቦችን የተመለከትንበት ነበረ። አንድ በአንድ ግብ የተቆጠሩበትን ጨዋታ ጨምሮ እንመልከት። ቪላሪያል በሜዳውና በደጋፊት በኮፐንሃገን 3-2 ተሸንፏል። ያልተጠበቀ ነው። ግብ በማስቆጠር ረገድ ኮፐንሃገኖች በኢልዮኑስ 2ኛው ደቂቃ ላይ፣ አቹሪ 48ኛው ደቂቃ ላይ፣ ኮርሊዩስ 9ኛው ደቂቃ ላይ ማሸነፊያ 3ቱን ግቦች ሲያስቆጥሩ ቪላሪያልን ከሽንፈት ያልታደጉ 2 ግቦችን ሳንቲ 47ኛው ደቂቃ፣ ታይን 56ኛው ደቂቃ ላይ አስቆጥሯል። 3-2 በሆነ ውጤት ተጠናቀቀ በኮፐንሃገን አሸናፊነት። ከ29 ግቦች 5ቱን ግቦች የሚወስደው ጨዋታ ይሄኛው ጨዋታ ነበረ። ሌላ 6 ግብ ከ29 ግቦች ውስጥ የሚወስደው የካራባግና የአያክስ ጨዋታ ነበረ። በአያክስ በኩል በጣም ትልቅ የሚባል ድል ነው ትላንትና ያገኙት። 4-2 ሲያሸንፉ አያክሶች 4ቱን የአያክስ የማሸነፊያ ግቦች ዶልበርግ 39ኛው ደቂቃ ላይ፣ ኦስካር ግሉክ 79ኛው ደቂቃ ላይ፣ አንቶኒ ጋዬ 82ኛው ደቂቃ እና ኦስካር ግሉክ መልሶ 90ኛው ደቂቃ ላይ ያስቆጠረ። ስለዚህ ኦስካር ግሉክ በጨዋታው 2 ግቦችን ነው ለአያክስ ያስቆጠረው። በካራባግ በኩል 2ቱን ግቦች ዱራን 10ኛው ደቂቃና ማቴዎ ሲልቫ 47ኛው ደቂቃ ላይ አስቆጥሯል። አያክስ ጨዋታውን 4-2 ሲያሸንፍ ከ29 ግብ 6ቱ ግብ የተቆጠረው እዚህ ስቴዲየም ላይ ነበረ። ሌላ በርከት ያሉ ግቦችን የተመለከትንበት በሲግናል ኢዱና ፓርክ ጀርመን ላይ ቦሩሲያ ዶርትመንድ ከቦቶ ጌልሜት ያደረጉት ጨዋታ ነበረ። ጨዋታው 2-2 በሆናቸው ውጤት ተጠናቀቀ። ለባለሜዳው ቦሩሲያ ዶርትመንድ ብራንት ነበረ 18ኛውና 51ኛው ደቂቃ ላይ 2ቱን ግቦች ያስቆጠሩት። ለእንግዳው ቡድን ቦቶ ጌልሜት በጨዋታው ላይ 2ቱን ግቦች አልሲሚ 42ኛው ደቂቃ ላይ፣ ሂውጅ 75ኛው ደቂቃ ላይ ማስቆጠር ችለው ጨዋታው 2-2 በሆነ አቻ ውጤት እንደዚሁ የተጠናቀቀ ሲሆን ያልተጠበቀ ውጤት የተመዘገበው ቤኔፊካ ናፖሊን 2-2 ያሸነፈበት ጨዋታ ነው። በጨዋታው ላይ ለቤኔፊካ 2ቱን ግቦች ሩይስ 40ኛው ደቂቃና እንደዚሁም ባሪዮር 49ኛው ደቂቃ ላይ አስቆጥሯል። ዘ ስፔሻል ዋን ጆዜ ሞሪኖ ትላንትና 150ኛ የአውሮፓ ሻምፒዮንስ ሊግ ጨዋታቸውን ማድረግ የቻሉበት አስደናቂ ምሽት ነበረ። ዩቬንቱስ በሜዳውና በደጋፊት ፓፎስን ገጥሞ ነበረ። 2-0 በሆነ ውጤት ዩቬንቱስ ጨዋታውን ድል አድርጓል። ጣሊያን ምድር የተካሄደ ጨዋታ ነበረ። ዩቬንቱስ 2-0 ጨዋታውን ሲያሸንፍ መክኒ 67ኛው ደቂቃ ላይ እንደዚሁም ዴቪድ 73ኛው ደቂቃ ላይ 2ቱን የዩቬንቱስ የማሸነፊያ ግቦች እንደዚሁ ከመረብ ማሳረፍ ችለዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ ከሚሳተፉ ክለቦች ውስጥ 3ቱ ክለቦችም ጨዋታ አድርገው ነበረ። ትላንትና አቻ አንድ ክለብ ብቻ ነው የወጣው፣ 2ቱ ድል አድርገዋል። አንደኛቸው የወጣው ኒካስል ነው። የዲያው ቡድን ጀርመን ድነስ አቅንቶ ከባየርን ሌቨርፑሰን ጋር 2-2 በሆናቸው ውጤት ጨዋታውን አጠናቋል። ለባለሜዳው ባየርን ሌቨርፑሰን ብሩኖ ጉማሬሽ 13ኛው ደቂቃ ላይ የኒካስሉ ተጫዋች ራሱ ላይ ያስቆጠረላቸው። ከዛ ለማደኛው ግራማልዶ 88ኛው ደቂቃ ላይ ያስቆጥሯል። በኒካስል ዩናይትድ በኩል 2ቱን ግቦች አንቶኒ ጎርደን 51ኛው ደቂቃ ላይ በፍጹም ቅጣት ምት እንደዚሁ ሜሊ 74ኛው ደቂቃ ላይ በጨዋታ ማስቆጠር ችሎ ኒካስል ከሜዳ ውጭ ጀርመን ድረስ ሄዶ ተጉዞ 1 ነጥብ ይዞ እንዲወጣ ያስቻለው ነበረ። በመላው ዓለም በጉጉት ሲጠበቅ የነበረው የቤርናቢዮ ጨዋታ በሲቲ አሸናፊነት ተጠናቋል። ትላንት ምሽት 5 ሰዓት ሲል ነው በኢትዮጵያን ሰዓት አቆጣጠር ጨዋታው ጀምሮ የነበረው። ቤርናቢዮ ላይ ሪያል ማድሪድ በልማደኛው ሲቲ ላይ በሚያስቆጥረው ልማደኛ ሮድሪጎ ጎኤሽ 28ኛ ደቂቃ መሪ ሆኖ ነበረም፣ ግን ውጤት አላስጠበቀም ሪያል ማድሪድ። በኋላም ላይ ኒኮ ኦሪየል በጣም ደካማ የማዕዘን ምት የመከላከል እንቅስቃሴ ከተከላካዮቹም ከቲቦት ኮርቷም ተመለከትን። ኒኮ ኦሪየል አስቆጠራት። ከዛ በኋላ ሃላንድ
ሩዲገር ሃላንድ ጥፋት ተሰርቶበት ራሱ ያገኛትን ፍጹም ቅጣት ምት 43ኛው ደቂቃ አስቆጥሮ ጨዋታውን ሲቲ 2-1 በሆነ ውጤት ድል ማድረግ ችሏል። በጨዋታው ላይ ግብ አስቆጣሪው ኒኮ ኦሪየል የጨዋታው ኮከብ ተብሎ ተመርጧል። ገና ወጣት ተጫዋች ነው። በጣም አስደናቂ ነው ለሱ ይሄ በእግር ኳስ ሕይወቱ የጻፈው ታሪክ። ከዛ በዘለለ ግን ትላንትናም ቬኒሽስ ጁኒየር ከግብ በብዙ ማይል ርቆ ያለበት ጨዋታ ሆኖ ተጠናቋል። ትላንትናም ቬኒሽስ ጁኒየር 15 ጨዋታ ምንም ግብ ሳያስቆጠር ይወጣበት እንዲሆን ያስቻለ ነበረ። ቬኒሽስ ጁኒየር በማንቸስተር ሲቲ ጨዋታ ላይ ያሳየው አቋም ምንም ግብ የለም፣ ምንም አሲስት የለም፣ ምንም ኢላማን የጠበቀ ሙከራ የለም። አንድ ስኬታማ ድሪብል አለው፣ ምንም ቁልፍ ኳስ አላቀበለም። 3 ክሮስ አድርጎ አንዱም አልተሳካም። አንድ ታክል ሞክሮ እሱም አልተሳካም። ቪኒሲየስ ጁኒየር ግን ቀስ በቀስ ሪያል ማድሪድ ቤት ከሪትም እየወጣ የመጣ ተጫዋች ሆኗል። በተቃራኒው ትላንትና ሮድሪጎ ጎኤዥ ምርጥ ብቃቱን ያሳየበት ነው። በእርግጥ ያለ ወሳኝ ያለ ቁልፍ ተጫዋቻቸው ኬሊያን ምባፔ ነው ወደ ሜዳ የገቡት። ይህን ተጫዋች ማጣት ምን ማለት እንደሆነ በማስረጃ እናቀርብላችኋለን። ሃላንድ ስለ ሪያል ማድሪድ ይናገራል። ስለ ሪያል ማድሪድ ተጫዋቾች ጉዳት እናውቃለን፣ ሆኖም ኬሊያን ምባፔ ይጫወታል ብለን ነበር የጠበቅነው ብሏል። እንደሱ አይነት ተጫዋች በጉዳት የማይጫወት ከሆነ እኛ ደስ ሊለን አይችልም፣ ምክንያቱም ከምርጦች ጋር ነው መጫወት የምንፈልገው። ስለዚህ ያለ ኬሊያን ምባፔ ሪያል ማድሪድን መግጠማችን ደስ አላለንም ብሏል። በጨዋታው ላይ ያልነበረም በጣም ወሳኙ ተጫዋቻቸው ነበረ፣ ምንም ጥርጥር የለም። ለአብነት ያክል ኬሊያን ምባፔ ሲቲን በተቃራኒ ሆኖ በገጠመባቸው አጠቃላይ 7 ጨዋታ 7 ጎል አስቆጥሮባቸዋል። 1 አሲስት አለው። ስለዚህ በየጨዋታ ገቢ ያስቆጠር ነበረ ሲቲ ላይ በአማካይ እንደማለት ነው። የትልቅ ጨዋታ ተጫዋች ነው። እንደውም በኤል ክላሲኮ ጨዋታም ሃትሪክ የሰራ ፓሪሰን ጀርሜንም እያለ ባርሴሎና ሃትሪክ የሰራ ነው ኬሊያን ምባፔና ያለሱ መጫወት ምንም ጥርጥር የለውም ሪያል ማድሪድን በቀጥታ ይጎዳዋል ማለት ማጋነን አይሆንም። የተጫዋቹ ቁጥራዊ መረጃ ያንን የሚያሳየው ሃላንድም የሚኖር መስሎ ነበረም፣ ግን ያለሱ መግጠሚያችን ለእኛ ደስታን አልሰጠንም። ምክንያቱም ትልቅ ቡድን ከነ ትልቅ ተጫዋቹ መግጠም ስለምንፈልግ ሲል ተደምጧል። ማንቸስተር ሲቲ ጨዋታ በጣም እየተሻሻለ ነው ብለዋል ፔፕ ጋርዲዮላ። ጥንካሬያችን እየተመለሰ ነው፣ ጠንካራ ስለነበረ እጅግ አስደናቂ ተጫዋች መገንባት ወይም ውህደት እየተመለከትኩ ነው ብለዋል ፔፕ ጋርዲዮላ። በድጋሚ በሲቲ ቤት እንግዲህ ይህንን እያስመለሱ እንደሆነ እሳቸውም ጠቁሟል። ምን ታዘባችሁ ግን የሲቲ ደጋፊዎች እንዳጠቃላይ በቡድናችሁ ሲቲ ከሳምንት የመሻሻሉ ሂደት ዘንድሮ ያ ወደ ለመደው የዋንጫ የማሳካት ሂደት የሚመለስበት ሰዓት የደረሰ አይመስላችሁም ወይ? መልካታችሁን አጋሩን። ዣቢ አሎንሶ ከሳንቲያጎ ሶላሬ በኋላ በቤርናቤው 2 ተከታታይ ጨዋታን የተሸነፈ ፈጣኑ አሰልጣኝ ሆኗል። በሪያል ማድሪድን በተረከበ ማለት ነው። በወቅቱ ሳንቲያጎ ሶላሬ ተባረው ነበር። ዣቢ አሎንሶ ግን የሚቆዩ ይመስላል። ትላንትና በርካታ ድጋፍ ነበራቸው። ሪያል ማድሪድ በእርግጥ ካለፉት 8 ጨዋታ ያሸነፈው 2 ብቻ ነው። ይሄ በጣም ዝቅተኛ ቁጥር ነው። በዣቪ አሎንሶ በኩል እንግዲህ ቡድኑን በብቃት ደረጃ እንዲመልሱ በግዴታም ደረጃ የተቀመጠባቸው ጨዋታ እንደነበረ ይታወቃል። የሎስ ብላንኮቹ አሰልጣኝ ዣቪ አሎንሶ በትላንትናው መርሃ ግብር ነገሮችን በጥሩ ሁኔታ መመልከታቸውን ገልጿል። ሪያል ማድሪድን ስታለሰለጥን ለዚህ አይነት ሁኔታ መዘጋጀት አለብህ ሲሉ ተደምጧል አሰልጣኝ ዣቪ አሎንሶ። አክለውም ብንሸነፍም በጨዋታው የተወሰኑ ጥሩ ነገሮችን አይቻለሁ ብሏል። ስለ ወደፊት ቆይታቸው የጠየቁት ዣቪ አሎንሶ የኔ ውሳኔ አይደለም፣ አስፈላጊው ነገር ሪያል ማድሪድ ጋር ነው ያለው፣ ስለዚህ የሪያል ማድሪድ ውሳኔ ነው የሚሆነው፣ ውሳኔውን አከብራለሁ ብሏል። እሳቸው ስለ ቀጣዩ ጨዋታ ትኩረት እንደሚያደርጉ ጠቁመዋል። ምናልባት ከዚህ ጋር በተያያዘ ግን ውድ ቤተሰቦቻችን ትላንትና በርካታ ድጋፎች ለእሳቸው ሲደረጉ ተመልክተናል። በተለይም ከጨዋታው መጠናቀቅ በኋላ የሪያል ማድሪድ ደጋፊዎች ከሜዳ ውጭ ሆነው ለእሳቸው ድጋፍ ሲያደርጉላቸው ነበረ። አሴንሲኦ አሁንም ከዣቪ አሎንሶ ጎን ነን፣ ዣቪ አሎንሶ ለእኛ አሰልጣኛችን ነው ሲል ተደምጧል። ጁድ ቤሊንግሃም በተመሳሳይ ከዣቪ አሎንሶ ጎን ነን፣ 100% ከሱ ጋር ነን፣ በእኛና በሱ መካከል ጥሩ የሚባል ግንኙነት አለ ብሏል። ስለዚህ ሁሉም ከዣቪ አሎንሶ ጎን መቆማቸውን እየጠቀሰ ነው። ዣቪ አሎንሶ ግን ቡድኑን ይዞ ባለፉት 8 ጨዋታ 2 ድል ያለው 3 ተሸንፎ 3 ጨዋታ አቻ የወጣ ቡድን ያለው በሪያል ማድሪድ በኩል። ሌላው በጨዋታው ላይ ውድ ቤተሰቦቻችን ልናነሳቸው ከምንችላቸው ጉዳዮች ውስጥ ሮድሪጎ ጎኤዥን ነው። ትላንትና ግብ አስቆጥሯል። ከረጅም ጊዜ በኋላ ግብ አስቆጠረ። ግን ሲቲ ላይ ግብ ሲያስቆጠር ለሱ ብርቅ አይደለም። ባገኛቸው ጨዋታ ሁሉ ያስቆጠርባቸዋል። የሪያል ማድሪድ 1 ጎል ያስቆጠረው ሮድሪጎ ጎኤዥ ለአሰልጣኝ ዣቪ አሎንሶ ያለውን ድጋፍ አሳይቷል። ግቧንም ካስቆጠረ በኋላ በቀጥታ ወደ ዣቪ አሎንሶ ነበር የሮጠው። ከአሰልጣኙ ጋር በጋራ እንቆማለን ያለው ሮድሪጎ ጎኤዥ የሚነገሩ ነገሮች ሁሉ ሐሰተኛ ናቸው ሲል ተደምጧል።
ለተጫዋቾች ብቻ ሳይሆን ለሱም አስቸጋሪ ጊዜ ነው። ነገሮች በጥሩ ሁኔታ እየሄዱ አይደለም። ያቀፍኩት ሁላችንም ከጎኑ መሆናችንን ለማሳየት ነው ሲል ተደምጧል። ግቧን ካስቆጠረ በኋላ ያው እንዳልኳችሁ በቀጥታ ወደ ዣቪ አሎንሶ ነበረ ሩጫ ያደረገው። ሮድሪጎ ጎኤዝ ግቧ ለእኔ በጣም ጠቃሚ ናት ብሏል። ምናልባትም ወደ ምርጡ ብቃቴ ለመመለስ መነሻ ትሆነኛለች ብሏል። ሁሉም እንደሚያውቀው እንግዲህ ግራ ክንፍ ላይ እንደምጫወት ይታወቃል። ነገር ግን ለእኔ ችግር የለብኝም። በቀኝም ብጫወት በየትኛውም የሜዳ ክፍል ላይ ብጫወት ዋናው ነገር ለእኔ መጫወቴ ነው እንጂ የምጫወትበት የሜዳ ክፍል አይደለም። እኔ ቡድኔ መርዳት ፈልጋለሁ። በቀኝም ብጫወት ብዙ አይከፋኝም ብሏል። ከእሱ ጋር በተያዘ በነገራችን ላይ ፔፕ ጋርዲዮላ ሀሳባቸውን አጋርተዋል። ለሮድሪጎ ጎኤዥ ነግሬዋለሁ፣ እሱ በጣም ምርጥ ተጫዋችና የተለየ ጥራት ላይ እንዳለ ነግሬዋለሁ። ከግብ ማስቆጠራችን በፊት ጠንካራውን ሪያል ማድሪድም ነው የገጠምነው። እዛ ጠንካራ ቡድኖች ደግሞ አንደኛው ሮድሪጎ ጎኤዥ ነበረ ብለው ፔፕ ጋርዲዮላ ወድሶታል። ምናልባት ትላንትና ኤንድሪክም ውድ ቤተሰቦቻችን ተቀይሮ ገብቶ ጨዋታ አድርጓልና ብዙዎች ላታምኑ ትችላላችሁ ነው ያለው። እንደውም ፋብሪሲዮ ሮማኖ ተቀይሮ ገብቶ ነበር። አንድ ሙከራ እንደውም ግብ ሊያረጋት በጣም የተቃረበበት አጋጣሚ ነበረ፣ ግን ሳትሳካለት ቀርታለች። ትላንትና ሮድሪጎ ጎኤዥም ጨዋታ አድርጓል። ሃላንድ በእግር ኳስ ዘመኑ የመጀመሪያ ግቡን ነው በሳንቲያጎ ቤርናቤው ስቴዲየም ትላንትና ያስቆጠረው። ብዙም ግን ደስታውን ሲገልጥ አልተመለከትንም። በእርግጥ የፍጹም ቅጣት ምት ግብ ናት። በ54 ጨዋታ 55 ግቦች ያሉት በአውሮፓ ሻምፒዮንስ ሊግ በጣም የተለየ ቁጥር ነው። ቤተሰቦቻችን እንግዲህ ተጫዋች በአውሮፓ ሻምፒዮንስ ሊግ በርካታ ግቦችን የማስቆጠር ሪከርድ አሁንም እየገፋበት ይገኛል። ምናልባት ሃላንድ በአውሮፓ ሻምፒዮንስ ሊግ ያሉ የግብ የማስቆጠር ሪካርዶችን እየሰባበራቸው የሚቀጥል ይመስላል። ውድ ቤተሰቦቻችን ከሞላ ጎደል በቤርናቢዮ የነበረ ሲቲ 2-1 በሆነ ውጤት በኒኮሬል እና በሃላንድ ግብ ታገዞ ድል ያደረገበት የሪያል ማድሪድን ብቸኛ ግብ ደግሞ ሮድሪጎ ጎኤዥ ያስቆጠረበት የምሽቱ ጨዋታ ይህን ይመስላል። ደረጃ ሰንጠረዡን የአርሰናል ውጤት ካነሳን በኋላ እንመለስበታለን። ግን ጨዋታው እንዴት ነበረ ለእናንተ በተመልካች አይንና በሲቲም በሪያል ማድሪድም ደጋፊ አይን መልካታችሁን ላኩልን። አርሰናል በአውሮፓ መድረክ ድል የሚያደርገው ክለብ ጠፍቷል። በዚህ ዓመት ትላንትናም ቤልጅየም ድረስ አቅንቶ ክለብ ብሩጅን 3-0 አሸንፎ ድፍን 3 ነጥቦችን ይዞ መጥቷል። ኑኖ ማዱኬ 25ኛውና 47ኛው ደቂቃ ላይ፣ ልማደኛው ማርቲኔሊ 56ኛው ደቂቃ ላይ ሶስቱን የአርሰናል ግቦች ማስቆጠር ችሏል። ትላንትናም ድንቅ ነበሩ አርሰናሎች። ያውም አርሰናል ያለ ወሳኝ ተጫዋቹ ነው በነገራችን ለጨዋታ እያደረገ የሚገኘው። ራይሴል፣ ትሮሳርድ፣ ሳሊባ፣ ጋብርኤል ማጋሌሽ፣ ካይ ሃቨርዝ፣ ክርስቲያን ሞሽኬራ፣ ማስክ ዶማን የተባሉ በቡድን ውስጥ በተለይም ከዶማን ውጭ ያሉት 6ቱ ተጫዋቾች የቡድኑ ቋሚ ተሰላፊ ጭምር ናቸው። ራይስ፣ ትሮሳርድ፣ ሳሊባ፣ ጋብርኤል ማጋሌሽ፣ ሃቨርዝ፣ ሞሽኬራ እነኚህ ቋሚ መሆን የሚችሉና ቋሚ ሆነውም ሲጫወቱ የነበሩ ተጫዋቾቹን ሳይዝ ነው ትላንትና ጨዋታው እንደለማድረግ የቻለው። እንደ ጋብርኤል የሱስ ያለ ተጫዋች ግን ለአርሰናል ተመልሷል። ይሄ በጣም ጥሩ የሚባለው ዜና ነው። ከጉዳት ከ332 ቀናት በኋላ ጋብርኤል የሱስ ትላንትና ተቀይሮ ገብቶ ተጫውቷል። ጋብርኤል የሱስና በቪክተር ዮኬሬስ መካከልም ልዩነት አለ ብለዋል። ሁለቱም ለቡድኑ ትልቅ ዋጋ የሚሰጡ እጅግ በጣም የተለያዩ ኳሊቲ ያላቸው ተጫዋቾች ናቸው ያሉት አሰልጣኝ ማይክል አርቴታ የተለያየ የጥራት ደረጃ ያላቸው ተጫዋቾች መኖራቸው ደግሞ ለእኛ ጠቃሚ ነው ብለዋል። ጋብርኤል የሱስ ሙሉ በሙሉ ዝግጁ እንደሆንኩ ይሰማኛል ሲል ተደምጧል። ከጨዋታው መጠናቀቅ በኋላ ያው እንዳልኳቸው የተወሰነ ደቂቃን አግኝተዋል። ከጨዋታው መጠናቀቅ በኋላ ወደ ሜዳ በመለሴና በሜዳ ላይ በመገኘቴ ኳስንም በመንካቴ በጣም ደስተኛ ነኝ፣ አመስጋኝም ነኝ ብሏል። እንዴት እንደተንቀሳቀስኩ እና እንዴት እንደነበረ ዳግም ራሴን አየዋለሁ ብሏል። ለጨዋታ ግን ዝግጁ ነኝ ብሏል። ሁሉም ሰው ጎል እንዳስቆጠር ይጠብቅ ነበረ እና በእርግጥ ያንንም በቅርቡ አደርገዋለሁ፣ ግብም ማስቆጠር ያለው ሲል ተደምጧል። ጋብርኤል ጄሱስ ጋብርኤል ማርቲኔሊም ትላንት ግብ አስቆጠረ። በቃል ስፖርት ዩቲዩብ ቻናል ምሽት ዲሴምበር 10 በረቡዕ ምሽት ባቀረብንላችሁ ዜና ላይ ጋብርኤል ማርቲኔሊ 4 ተከታታይ ጨዋታ ገቢ ያስቆጠረ አርሰናል ተጫዋች ብለናችሁ ነበር። የመጀመሪያው ተጫዋች ሆኗል። 5 ተከታታይ ጨዋታ ገቢ ያስቆጠረ አርሰናል ለመጀመሪያ ጊዜ መጀመሪያም 6 የሻምፒዮንስ ሊግ ጨዋታን አሸንፏል። ኤርሊንግ ሃላንድ በሳንቲያጎ በርናቡ ሲደምቅ እዚህ ደግሞ የደመቀው ውድ ቤተሰቦቻችን ጋብርኤል ማርቲኔሊ ነበረ። ጋብርኤል ማርቲኔሊ ግብ አስቆጠረ። እነኝን 5 ተከታታይ ጨዋታ ገብ ያስቆጠረው ደግሞ አትሌቲኮ ቢልባኦ፣ ኦሎምፒያኮስ፣ አትሌቲኮ ማድሪድ፣ ባየር ሙኒክ፣ ትላንተረኛው ክለብ ብሩጅ ሆኗል።
ጋብርኤል ማርቲኔሊ በክረምት ሊሸጥ የነበረ በተለይም ደግሞ እንደ ኢዚ አይነት ተጫዋች ሊመጣ ነው፣ ሮድሪጎ ጎኤዥ አርሰናል ይቀላቀላል የሚሉ የሩመር መረጃዎች ሲበዙ ተሰናባቹ ጋብርኤል ማርቲኔሊ እና ትሮሳርድ ተብሎ ነበር። ግን ትላንትና ጋብርኤል ማርቲኔሊ ግብ አስቆጥሮ አዲስ ታሪክ በአርሰናል መለያ ጽፏል። 2 ግቦችን ያስቆጠረው ኑኖ ማዱኬ የጨዋታው ኮከብ ተብሎ ተመርጧል። ውድ ቤተሰቦቻችን ጨዋታው ላይ ጎል ያስቆጠረው ማዱኬ ስለ ግቦቹ ተጠይቆ ነበረ። ያ የመጀመሪያው አስደሳች ነበረ ብሏል ግቦቹ። እናም ግብ ማስቆጠሬ ደግሞ አጓሮቼ ኳሱን ሲሰጡኝ የሆነ ነገር ማድረግ እንደምችል እንዲያምኑ ያደረገ ብሏል። ቀጣዩ ደረጃ ደግሞ ለክለቤና ለሀገሬ በወጥነት ማገልገል ነው ብሏል። ይህንን የሻምፒዮንስ ሊግ ውድድርና የፕሪሚየር ሊግ ውድድርን ማሸነፍ እንደምንችል ይሰማኛል ብሏል ከዚህ ቡድን ጋር። እናም ለዚህ ቡድንም ያለኝን ነገር ሁሉ እሰጣለሁኝ። ግብ በማስቆጠሬ ግን በጣም ደስተኛ ነኝ፣ ምክንያቱም የቡድን አጋሮቼ በእኔ ላይ ያላቸውን መተማመን ይጨምራል። ኳሱን ለእኔ ሲሰጡኝ የሆነ ነገር ማድረግ እንደምችል እንዲሰማቸው አድርጌያለሁ ብሏል። ትላንትና 2 አስደናቂ ግቦችን በአውሮፓ ሻምፒዮንስ ሊግ መድረክ ለአርሰናል አስቆጥረዋል። የ16 ዓመቱ ማርሊ ሳለሞን አርሰናል በክለብ ብሩጅ እንግዲህ ክለብ ብሩጅ ድረስ ሄዶ ቤልጅየም ድረስ ሄዶ 3-0 ባሸነፈበት ጨዋታ የመጀመሪያ ጨዋታውን አድርጓል። ማይክል አርቴታም ስለ ማርሊ ሳለሞን በጣም አስደናቂ ነው፣ ለሱ በጣም ደስተኛ ነኝ፣ ለወደፊቱ የምናየው ተጫዋቻችን ይሆናል። አሁን በየቀኑ ማለት ይቻላል ከኛ ጋር ይለማመዳል፣ እድሉ ተሰጥቶታል እና በጣም ጥሩ ብቃት አሳይቷል ብለው በተጫዋቻቸው ደስተኛ መሆናቸውን ጠቅሰዋል። በእርግጥ እሳቸው ደስተኛ መሆናቸውን የጠቀሱበት ሌላኛው ክርስቲያን ኖርጋርድ ነው። በቡድን ውስጥ ካለ ከማንኛውም ሰው በተሻለ ሁኔታ ለጨዋታ እንዴት እንደሚዘጋጅ ተናግሯል ማይክል አርቴታ። በሜዳ ውስጥም ሆነ ከሜዳ ውጭ ሁልጊዜ ዝግጁ መሆን አለብህ፣ ለዚህ ማሳየው ደግሞ ክርስቲያን ኖርጋርድ ነው ብሏል። በቡድን ውስጥ መሳተፍና በጨዋታ አይነቴ በምንቀርበው የጨዋታ ይዘት አይነት ላይ ለመጫወት ጥሩ የዕቅድ አካል የሆነው ክርስቲያን ኖርጋርድ ነው ሲሉ ተደምጧል። ትላንትና በዛው ከሰጡት ሀሳብ ነው ስለ ተጫዋቾቻቸው። ማርቲን ዙቤሜንዲ ትላንትና በጨዋታው ላይ ድንቅ ነበር። 6 የግብ ዕድል ፈጠረ። 2ቱ ትልልቅ ናቸው፣ 2ቱ ደግሞ አሲስት ናቸው። ያው ከሱ ብዙ አሲስት ላይ ይጠበቅ ይችላል፣ ምክንያቱም የ6 ቁጥር ሚና ነው ሞር ወስዶ እየተጫወተ ያለው። ግን ትላንትና በአሲስት ደረጃ እንደዚሁ መሳተፍ የቻለበት በጣም አስደናቂ ምሽት ያሳለፈበት ነበረ። በአርሰናል በኩል እንዳጠቃላይ ወደ ቤተሰቦቻችን በዚህ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ፣ ዩሮፕ ሊግ፣ ኮንፈረንስ ሊግ አጠቃላይ ከሚሳተፉ 108 ቡድኖች ውስጥ ሁሉንም ጨዋታ ያሸነፈ ብቸኛው ክለብ የለንደኑ ክለብ አርሰናል በማይክል አርቴታ ስር እየሰለጠነ ነው። ከ6-6ቱን የሚያሸነፈ ወደ 16 ዙር ማለፉን ቢያንስ 16 ውስጥ ገብቶ ማጠናቀቁን ያረጋገጠ፣ ቀጣያቻ ወጥቶም ካለው የግብ ልዩነት አንጻር በ8 ውስጥ ገብቶ ማጠናቀቅ የሚችልበት፣ ቀጣይ ኢንተርና ካይራት አለማቲን ደግሞ የሚገጥምበት፣ በተለይም ኢንተርን ጣሊያን ድረስ ሄዶ ካይራት አለማቲን ደግሞ በሜዳው የሚገጥምበት በጣም ድንቅ ጊዜን ያሳለፈበት የአውሮፓ ሻምፒዮንስ ሊግ ምሽቶች ነበሩ። አርሰናል አሁን በሻምፒዮንስ ሊግ 10 ተከታታይ የምድብ የሊግ ጨዋታን አሸንፏል። በነገራችን ላይ የምድብ ጨዋታ 10ሩን ድል ሲያደርግ ስፖርቲንግ ሊዝበን፣ ሞናኮ፣ ዳይናሞ ዛግሬብ፣ ዢሮና፣ አትሌቲኮ ቢልባኦ፣ ኦሎምፒያኮስ፣ አትሌቲኮ ማድሪድ፣ ስላቪያ ፕራህ፣ ባየርን ሙኒክ እና ተረኛው ክለብ ብሩጅ ሆኗል። 10ኛ ጨዋታውን በአውሮፓ ሻምፒዮንስ ሊግ የምድብ ድልድል ወይም የሊግ ጨዋታ ፎርም ላይ ድል ያደረገ ቡድን ሆኗል። ቡድኑ ያውም እንዳልኳቸው በርካታ ጉዳት ያለበት ነው። በእርግጥ ግን ትራንስፈር ማርኬት ግን ይህን የአርሰናል ቡድን የአውሮፓ ውዱ ቡድን ብሎታል። በአርሰናል በኩል ትራንስፈር ማርኬት ወደ 1.29 ቢሊዮን ዩሮ ወጪ ማድረግ የሚችል ስብስብ ብሎታል። በጥራት ደረጃ ሲቲ 2ኛ፣ ቼልሲ 3ኛ፣ ሊቨርፑል 4ኛ፣ ቶትናም 5ኛ፣ ዩናይትድ 6ኛ፣ ኒካስል 7ኛ ያለ የፕሪሚየር ሊግ ክለቦች ይቀጥላል። ሲቲ ግን አርሰናል ግን በጣም ውዱ ክለብ ብሎታል እና ውዱ ክለብ ግን ቢሆንም ውዶቹን አጥቶ ነው በሳምንት ውስጥ ጨዋታ እያደረገ የሚገኘው። ግን በአውሮፓ ሻምፒዮንስ ሊግ በድል ጎዳና ቀጥሏል። የአውሮፓ ሻምፒዮንስ ሊግ አጠቃላይ የተደረጉ ሁሉንም የ6ኛ ሳምንት መርሃ ግብር ተከትሎ አርሰናል በብቸኝነት በ18 ነጥቦች ይመረዋል። ባየር ሙኒክ በ15 ይከተላል። ፓሪስ ሰን ዠርሜን በ13፣ ማንቸስተር ሲቲ በተመሳሳይ 13፣ አታላንታ በ13 ከ3ኛ እስከ 5ኛ ያለውን ስፍራ ይዘዋል። ኢንተር፣ ሪያል ማድሪድ፣ አትሌቲኮ ማድሪድ እስከ 8ኛ ያለውን ደረጃ ይዘዋል በ12 ነጥብ። በእርግጥ ሊቨርፑልም 12 ነጥብ ይዞ በግብ ክፍያ ተበልጦ 9ኛ ነው። እንዳልኳችሁ አርሰናል
ኦልሞስት 8 ውስጥ ገብቶ ለማጠናቀቅ እድል አለው። በተለይም ያለው የግብ ልዩነት ይሄ በሂሳባዊ ስሌት 100% ለማለት ድፍረት ስለማይሰጥ ነው እንጂ አርሰናል 8 ውስጥ ገብቶ አጠናቋል ማለት ይቻላል። ግን ያንን ለማለት ቢያንስ ቀጣዩን ጨዋታቻ መውጣት ደግሞ 100% ያረጋግጧል። ግን ያላቸው የግብ ልዩነት ከሊቨርፑል ጋር ያላቸው የግብ ልዩነት 13 ነው። ሊቨርፑል በቀጣይ ከአርሰናል በ13 የግብ ልዩነት ጨዋታዎችን እስካላሸነፈ ድረስ አርሰናል ከ1 እስከ 8 ውስጥ ይለቃል ተብሎ አይታሰብም። ሁለቱንም ጨዋታ ቢሸነፍ እንኳን የሳምንቱ የጨዋታ ኮከቦች ተመርጠው ለእናንተ ውድ አድማጮቻችን ማክሰኞና ሮብ ምሽት ከነበሩ ጨዋታዎች ምርጡ ማን ነው ምረጡልኝ ብሏል የአውሮፓ እግር ኳስ ማህበር። በዚህ መሰረት ማዱኬ ከአርሰናል የተመረጠው ተጫዋች 2 ግቦችን ያስቆጠረ፣ ጁልስ ኮንዴ ከባርሴሎና የተመረጠው ውጭ የሆነው ተጫዋች 2 ግቦችን ያስቆጠረ ተከላካይ፣ ጉልኩህ ከአያክስ ትላንት 2 ግቦችን ያስቆጥሯል። ዲ ካታለር የኢንተሩ ተጫዋች ነው፣ የአታላንታ ተጫዋች ነው፣ ቼልሲ ላይ ነው። 1 ግብ 1 አሲስት አለው። እንዳጠቃላይ በዩኤፋ እነኚህ 4 ተጫዋቾች የሳምንቱ ምርጥ ተጫዋች እጩ ናቸው። ምርጣችሁን መርጣችሁ በሀሳብ መስጫ ሳጥናችን ላይ ላኩልን። ምናልባት የአርሰናልን መረጃ እያነሳን ስለሆነ ውድ ቤተሰቦቻችን ተጨማሪ መረጃ እናንሳ። የአርሰናልን ክርስቲያን ሞስኬራ በቀጣይ ሳምንትም ወደ ሜዳ እንደማይመለስ ተረጋግጧል። ይህ ተጫዋች ቀለል ያለ ጉዳት አስተናግዷል ቢባልም ሳይታሰብ ግን ከሜዳ እየራቀ ይገኛል። ይህ ተጫዋች በሚቀጥለው ሳምንት አይገኝም። አሁን እየወጡ ባሉ መረጃዎች መሰረት በተለይ ማይክል አርቴታ እራሳቸው እንዳመኑት ተጫዋቹ ለተወሰኑ ሳምንታት ሜዳ ላይ አይገኝም ብለዋል። ምናልባት እሳቸው ግልጽ ያለ ቀን አያስቀምጡም፣ መቼ እንደሚመለስም ያስቀምጣሉ ተብሎ አይታሰብም። ቀኑን ግን ለሳምንታት ሜዳ ላይ አይኖርም ብለዋል። ይሄ ለአርሰናል ምንም ጥያቄ የለውም፣ ጉዳት ነው። በቡድኑ ካለው የስኳድ ዴብዝ ጥራት አንጻር ጥሩ ነበሩ የክረምት ፈራሚዎች፣ ግን አሁን ስኳድ ዴብዙ እየጠበበ ነው በጉዳት ምክንያት። እንደሚታወቀው ከሰሞኑ ማክስ ዶማን ቀዶ ጥገና እንዳረገ ይታወቃል። አሌክስ ኦክስሌድ ቻምበርሊን ዶማን ለመጀመሪያ ጊዜ ሳየው ይህ ሁሉ የሚወራው ምን እንደሆነ እስቲ እንይ ብዬ ነበር ያሰብኩት። ያን ያህል ማድረግ የምትችልበት ጊዜ እንኳን አልነበረም። ነገር ግን እሱ ትክክለኛ ተጫዋች መሆኑን ተመልክቻለሁ። ኳስን የሚጮትበት የሚቆጣጠርበት መንገድ በጣም አስደንቆኛል። ይህን ማድረግ ዕድሜው አልነበረም፣ ግን አድርጎታል ብሏል። ግን አርሰናል እሱንም ቢያንስ ለ2 ወር ከሜዳ እንደሚያጠው ይታወቃል። አውሮፓ ላይ ነን ውድ ቤተሰቦቻችን። የአትሌቲኮ ማድሪዱ ኮኬ በላሊጋ 500ኛ ጨዋታውን አድርጓል። በተለይም በአትሌቲኮ ማድሪድ ታማኝነቱ ፍጹም የተለየ ነው። በአትሌቲኮ ማድሪድ 500ኛ ጨዋታ ላይ ደረሰ። በጣም አስደናቂ ጉዞ ላይ ይገኛል። ሌላው የቀድሞ የላሊጋ በተለይም በሪያል ማድሪድ የምናውቀው ተጫዋች ክርስቲያኖ ሮናልዶ ትላንትና በክለብ ደረጃ ወዳጅነት ጨዋታ አድርጎ ነበረ። ከ17 ቀናት በኋላ የነበረ ጨዋታ ነው። ለክርስቲያኖ ሮናልዶ አልዋሂድን 4-2 በሆነ ውጤት ድል ሲያደርግ አልናስር ሮናልዶ ግብ አስቆጥሯል። ኪንግስሊ ኮማን፣ ሁርን እንዲሁም ሳድ አልናስሪ ግቦችን አስቆጥሯል። ሮናልዶ ከረጅም ጊዜ በኋላ ነው ወደ ግብ የተመለሰው። በአቋም መለኪያ ጨዋታ እንጂ የአረብ ካፕ እየተደረገ ነውና ከአንድ ሳምንት በኋላ ነው የሳውዲ ፕሮ ሊግ የሚመለሰው። የእንግሊዝ ፕሪሚየር ሊግ መረጃችንን ከማንሳታችን በፊት አንድ አጭር መረጃ እናደርሳችሁ ውድ ቤተሰቦቻችን። የጀርመኑ ክለብ አርቤ ሌፕዚግ የቀድሞዋን የስዊዘርላንድ እግር ኳስ ተጫዋች ታይና ዩኒን የክለቡ ዋና ስራ አስፈጻሚ አድርጎ ሾሟታል። ኃላፊዋ በጀርመን ቡንደስሊጋ የመጀመሪያዋ እንስት የክለብ ዋና ስራ አስኪያጅ በመሆን አዲስ ታሪክ ጽፋለች። የ59 ዓመቷ ታይና ሄኒ ከዚህ በፊት በፊፋ ስዊዘርላንድ እግር ኳስ ማህበርና በአሜሪካ ብሔራዊ ቡድን ሴቶች ሊግ ውስጥ አገልግላለች። ኃላፊዋ ከፈረንጆቹ አዲስ ዓመት ጀምሮ በክለቡ ኃላፊነት ስራዋን የምትጀምር ይሆናል። ሌፕዚግ የመጀመሪያዋን የሴት ኃላፊ የሾመ የጀርመን ክለብ ሆኗል። በጉዳዩ ላይ እንግዲህ በርካታ ዓለም አቀፍ ስፖርት ሚዲያዎች መነጋገሪያ ካደረጉት አበይት ጉዳይ ውስጥ ነበር። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የዕለቱን ስፖርታዊ ጥንቅር መርጠን ያሰናዳላችሁን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ጥንቅር እንሻገር። ሀሳብ አስተያየታችሁን እየጻፋችሁልን መልካም ቆይታ ተመኘን። ዛሬ በኮንፈረንስ ሊግ ከፕሪሚየር ሊግ ተወካይ ክሪስታል ፓላስ ነው ከሜዳ ውጪ ታልጋት ስቴዲየም ድረስ ሄዶ ሻልቦርንን የሚያስተናግድ ይሆናል። በጨዋታው ዙሪያ እንግዲህ ሻልቦርን
በአጠቃላይ 4 ድል 2 አቻ 6 ሽንፈት በዚህ ዓመት ያስተናገደ ፓላስ በዚህ ዓመት 11 ድል 8 አቻ 5 ሽንፈት ብቻ ያስተናገደ ቡድን ነው። በተጋጣሚ ቡድን ሻልበርን በኩል በመጨረሻዎቹ 5 ጨዋታ 1 ድል ነው ያለው። አንዱን ተሸንፈዋል፣ አንዳቸው ወጥተዋል፣ 3ቱን ተሸንፈዋል። በፓላስ በኩል ባለፉት 5 ጨዋታ 3 ድል 2 ሽንፈት ገጥሟቸዋል። ለመጀመሪያ ጊዜ ይፋለማሉ። ጨዋታው የሚደረገው በኢትዮጵያን ሰዓት አቆጣጠር ዛሬ ምሽት 5 ሰዓት ነው። የፓላስ ደጋፊ ካላችሁ ቅድመ ግምታችሁን በሀሳብ መስጫ ሳጥናችን ላይ ላኩልን። ከፕሪሚየር ሊግ ተወካዮች የኤሮፕ ሊግ መርሃ ግብር ያለበት ደግሞ ኖቲንግሃም ፎረስት ነው። ኡትሬክትን ይገጥማል። ከሜዳ ውጪ ስታዲዮን ግላንግዱ ዋርድ ላይ ጨዋታ ያደርጋሉ። በኡትሬክት በኩል 11 ድል 6 አቻ 9 ሽንፈት የዚህ ዓመት ውጤታቸው ነው። በኖቲንግሃም ፎረስትን በኩል አስከፊ ነበር። 10 ሽንፈት አለው፣ 6ቱ ድል ናቸው፣ 5ቱ አቻ ናቸው በዚህ ዓመት ያደረጓቸው ጨዋታዎች። በኡትሬክት በኩል በዚህ ውድድር ዓመት 1 ድል ብቻ ነው ያላቸው። 3 ጨዋታ ባቻ ውጤት ወጥተውም ባለፉት 5 ጨዋታ ማለት ነው። አንድ ደግሞ ሽንፈት ገጥሟቸዋል። 1 ሽንፈት 3 አቻ 1 ድል ነው። በኖቲንግሃም ፎረስት በኩል 3 ድል 2 ሽንፈት አስተናግዷል። ለመጀመሪያ ጊዜ በነጥብ ጨዋታ ይፋለማሉ። ዛሬ ምሽት በኢትዮጵያን ሰዓት አቆጣጠር ምሽት 2 ሰዓት ከ45 ደቂቃ ሲል ነው ይሄ ጨዋታ የሚጀምረው። ኖቲንግሃም ፎረስት ደጋፊዎች ካላችሁ በዚህ ጨዋታም ዙሪያ ቅድመ ግምታችሁን ላኩልን። አስቶን ቪላ ሌላኛው ከተወዳጁ የእንግሊዝ ፕሪሚየር ሊግ የኤሮፕ ሊግ መድረክ ጨዋታ ያለበት ነው። 6ኛ ዙር ጨዋታቸውን ያደርጋሉ። ከባዜል ጋር ነው። ከሜዳቸው ውጭ ወጥተው ነው ጨዋታ የሚያደርጉት። በሴንት ጃኮብ ፓርክ ስቴዲየም ጨዋታው ይደረጋል። በባዜል በኩል በዚህ ውድድር ዓመት 12 ድል አላቸው። በሁሉም መድረክ 5 አቻ 9 ሽንፈት ገጥሟቸዋል። በአስቶን ቪላ በኩል በዚህ ውድድር ዓመት 13 ድል አላቸው። 4 አቻ 4 ሽንፈት ገጥሟቸዋል ካለፉት 20 ጨዋታዎች ውስጥ በዚህ ዓመት ካደረጓቸው። በባዜል በኩል የመጨረሻ 5 ጨዋታ 2 ድል 2 አቻ 1 ሽንፈት። በአስቶን ቪላ በኩል የመጨረሻ 5 ጨዋታ በድል ነው ሁሉም የተጠናቀቁት። ያውም አርሰናልን፣ ብራይተንን፣ ወልቭስን፣ ያንግ ቦይስን በኤሮፕ ሊግ እንዲሁም ሊድስን በፕሪሚየር ሊግ ድል አድርጎ የመጣ ነው እና የሲቲ የበላይነት ፍጹም የተለየ ነው። በነገራችን ላይ ሁለቱ ክለቦች በታሪክ ሁለቴ ነው የተገናኙት። ሁለቴ ሲገናኙ አንድ ጊዜያቸው ወጡ፣ አንድ ጊዜ አስቶን ቪላ አሸነፈ። ፖል ሜርሰን የቪላ ተጫዋች ነበረ። 2001 ላይ ነበረ ጨዋታው የተካሄደው። በደርሶ መልስ ውጤት አስቶን ቪላ 5-2 ያሸነፈበት ጨዋታ ነበረ። በፈረንጆቹ 2001 አካባቢ የነበረ ጨዋታ። የዛሬውንስ ጨዋታ ማን በበላይነት ሊወጣው ይችላል? ቅድመ ግምታችሁን በሀሳብ መስጫ ሳጥናችን ላይ ያስፍሩልን። በዛ የቡድን ዜና እናንሳ። አስቶን ቪላ 19 ዓመቱን ብራዚላዊው የግሮሚዮ አጥቂ አሊሰንን ለማስፈረም ከስምነት መድረሳቸው ተረጋግጧል። ተጫዋቹ በመጪው የጥር የዝውውር መስኮት ክለቡን ይቀላቀላል ተብሎ ይታሰባል። ከዚህ ጋር በተያያዘ ከአስቶን ቪላ የሚለቅ አንድ የትልቅ ክለብ ተጫዋች አለ፣ እንመለስበታለን። ግን ይህንን አጥቂ ማግኘታቸውን አረጋግጧል። ሌላ የቡድን ዜና የምናነሳው የኦሊቨር ግላስነሩን ቡድን ነው። ኦሊቨር ግላስነር ትላንትና ከዛሬው ኮንፈረንስ ሊግ ጨዋታ በፊት ዳንኤል ሙሊንስ ጉልበቱ ላይ ጉዳት እንዳስተናገደና ቀዶ ጥገና ሊደረግለት እንደሚችል ተናግረዋል። ዳንኤል ሙሊንስ በብቃት የሚጫወተው ቀጣይ ክረምት ዩናይትድ እንዲያስፈርመኝ ነው ብሎ የተናገረ ተጫዋች ነው። ዘንድሮ መነጋገሪያ ነበረ። ታዲያ አሁን ቀዶ ጥገና አስፈልጎታል ተብሏል። በተከታታይ መረጃ ሰዓታችን አዲስ ነገር ካለ የምናመጣ ይሆናል። ትራንስፈር ማርኬት በዘንድሮ የውድድር ዓመት በተወዳጁ የእንግሊዝ ፕሪሚየር ሊግ በየሜዳ ክፍሉ ውድ የሆኑ ተጫዋቾችን መርጦ በ3-2-3-2 ፎርሜሽን ምርጦችን ይፋ አድርገዋል። ግብ ጠባቂ ጃሊጂ ዳናሮማ ውዱ ነው ብሏል። ከዛ በተከላካይ ግቫርዲዮል፣ ጋብርኤል ማጋሌሽ እና ሳሊባ ውድ ተከላካይ ጥምረቶች፣ ካይሴዶ እና ራይስ በ6 ቁጥር ቦታ ያው ከአርሰናል እና ከቼልሲ፣ የአማካኝ ስፍራውን ፍሎሪያን ቬርዝ፣ ፓልመር እና ሳካ ሊቨርፑል፣ ቼልሲ እና አርሰናል፣ እንደዚሁም በ9 ቁጥር ቦታ ላይ ኢሳክ እና ሃላንድ ተመርጠዋል። በእርግጥ ዋጋ ያሽቆለቆሉ ተጫዋቾች አሉ፣ ግን እንዳጠቃላይ በትራንስፈር ማርኬት ወቅታዊ ዋጋም በየሜዳ ክፍሎቹ ውድ የሆኑ ተጫዋቾችን መርጦ ምርጥ 11 ነው። ምናልባት በዋጋ ደረጃ ውድ ባይሆን ግን በብቃት ደረጃ እዚህ ውስጥ መካተት የሚችል ካለ ጻፉልን። ኤርሊንግ ብሮት ሃላንድ የዝውውር ሂሳቡ 200 ሚሊዮን ዩሮ እንደሚገመት ትራንስፈር ማርኬት ይፋ አድርጓል። 20 ሚሊዮን ዩሮ ከባለፈው ወር ጨምሯል።
ኤስታቪዮ 20 ሚሊዮን ዩሮ ጭማሪ አሳይቷል። 80 ሚሊዮን ዩሮ ነው። በእርግጥ ግን ጭማሪው በጣም ትልቅ ነው። ሌላ ጭማሪያቸው በብቃታቸው በፕሪሚየር ሊግ ካደገ ውስጥ ኤሊዮት አንደርሰን የኖቲንጋም ፎረስቱ፣ የቼልሲው ሪስ ጄምስ 4ኛ፣ የብሬንትፎርዱ ኤጋር ቲያጎ 5ኛ፣ የቼልሲው ካይሴዶ 6ኛ፣ የአርሰናሉ ሳሊባ 7ኛ፣ የአርሰናሉ ቲምበር 8ኛ፣ የቶትናሙ ቫንደቪን 9ኛ፣ የበርነማውዙ ሲሚዮኔ 10ኛ ደረጃ ላይ ተቀምጧል። ዋጋ ጭማሪ ያሳዩ ናቸው። በነገራችን ላይ እነኚህ ከ1 እስከ 10 ያሉት ከፍተኛ የዋጋ ጭማሪ በሃላንድ ነው 20 ሚሊዮን ዩሮ። 10ኛ ላይ ያለው አንቶኒዮ ሲሞኔ 10 ሚሊዮን ዩሮ የዋጋ ጭማሪ ያደርገዋል። በፕሪሚየር ሊጉ እነኚህ ተጫዋቾች ዋጋ ጭማሪ ያላቸው ማለት በምርጥ ብቃት ላይ እየተገኙ ነው ማለት እንደሆነም ይታወቃል። ከቼልሲ ጋር በተያዘ ውድ ቤተሰቦቻችን ቼልሲ ጉዳቶች አሉበት። በተለይም 9 ቁጥሩ ላይ አሁን ዦዋ ፔድሮ ነው እያጫወተ የሚገኘው። ሊያም ዴላፕ የውሰት ሁሉ ተሰርዞ በመጣው ማርክ ጎ ይተካል እንጂ ሌላ አጥቂ በጥር እንደማያመጡ አረጋግጧል። ቼልሲዎች ሊያም ዴላፕ ቢጎዳም ለአብነት ያክል በውሰት ለስትራስቡርግ እየተጫወተ የሚገኘውን የፊት መስመር አጥቂ ኢማኑኤል ሜጋን የማምጣት ምንም አይነት እቅድ የላቸውም ተብሏል። ማክትሎም ይሄንን አረጋግጧል። ስለዚህ ተጫዋቹ በዛው በስትራስቡርግ ነው ውድድር ዓመቱን የሚጨርሰው። በቀጣይ ግን ይመጣል። የሊያም ዴላፕ መጎዳት ቼልሲ ደጋፊዎች ግን ምናልባትም ጉዳቱ ቼልሲን ለአዲስ ዝውውር የሚያበቃው ነው ወይንስ የዚህ ተጫዋች መጎዳት ቼልሲን በብዙ ይጎደዋል ብላችሁ ታስባላችሁ? አንድ አድማጫችን ሊያም ዴላፕስ ተጎድቷል ቼልሲ ጉዳት ነው ስንል የምን ጉዳት ነው ግልግል ነው የሚል ሀሳብ ጽፎልን ነበር። ምናልባት ከዚህ አንጻር አብዛኛው ቼልሲ ደጋፊዎች እንድትሳተፉበት ስለፈለግን ነው። የሊያም ዴላፕ መጎዳት ቼልሲን አይጎዳም ወይ? ምልከታችሁን ላኩልን። ምናልባት ሳምንቱ ለቼልሲ እንዴት ነበር ካላችሁ በቃል ስፖርት ዩቲዩብ ቻናል ዲሴምበር 10 ወይም ሮብ ምሽት ትላንትና ባቀረብንላችሁ ጥንቅር ላይ ቼልሲ ተጫዋች እንዳስፈረመ ነግረናችኋል። የ16 ዓመቱን ተስፈኛ ቡርኪና ፋሶ አማካይ መሐመድ ዛን ጉዋን ማስፈረሙን ነግሬያችኋለሁ። በቼልሲ በኩል ምናልባት ትልቅ የሚባለው ዜና ነው። በስትራስቡርግ ቆይታ ያደርጋል። ምናልባት በሳምንቱ አጋማሽ ቼልሲ ጨዋታ ነበራቸውም ቤርጋሞ ድረስ ሄደው በአታላንታ በኒው አሬና ስቴዲየም ላይ በኒው ባላንስ ስቴዲየም ላይ 2-1 እንደተሸነፉ ይታወቃል። ምናልባት ለቼልሲ ጥሩ ሳምንት ነበረ ካለን በሴቶቹ ነው። ትላንት ስታንፎርድ ብሪጅ ላይ ሮማን ገጥመው 6-0 በሆነ ውጤት ድል ያደረጉበት ጨዋታ ነበረ። ካፕቴን ኬንድሪ ሚስኪን፣ ሃሚኖ እንደዚሁም ቦዝ እና የሮማ አንድ ተጫዋች በራሷ መረብ ላይ ያስቆጠራላቸዋለች ግማሽ ደርዘኑን ግብ። በሴቶቹ ቼልሲዎች ውጤቱ መሰረት አሁን በደረጃ ሰንጠረዡ 3ኛ ላይ ናቸው ያሉት። እንደሚታወቀው በሴቶቹ የአውሮፓ ሻምፒዮንስ ሊግ ፎርማቱ ተመሳሳይ ነው። የክለቦች ቁጥር ይቀንሳል እንጂ ከ1 እስከ 4 የወጡት በቀጥታ ያልፋሉ። ከ5 እስከ 12 በጥሎ ማለፍ 16ቱን የሚቀላቀሉ ይሆናል። በደረጃ ሰንጠረዡ ከ13 እስከ 18 ያሉት ደግሞ ወዳቂ ናቸው። ቼልሲዎች አሁን ያሉበት ደረጃ ሰንጠረዥ በቀጥታ አላፊ የሚያደርገው ቦታ ላይ ይገኛሉ። በ3ኛ ደረጃ ላይ ይገኛሉ። ውድ ቤተሰቦቻችን ሊቨርፑል ደርሰናል። በሊቨርፑል የመረጃ ሰዓታችን የኢሳክን ጉዳይ እናንሳው። በእርግጥ ኢሳክን ነጥለን አናነሳም። እንደ ቡድን ሊቨርፑል ደካማ ነው። ምናልባት ደካማ ቡድን ውስጥ አንድ ተጫዋች ብቻ ነጥሎ መተቸቱ ተገቢነቱ ለእኔ አይታየኝም። ግን እንደ አጠቃላይ ኢሳክ ግን ሊቨርፑል ከመጣ በኋላ የትራንስፈር ማርኬት የዝውውር ሂሳቡ በ20 ሚሊዮን ዩሮ ቅናሽ አሳይቷል። ፍሎሪያን ቬርዝ በ20 ሚሊዮን ዩሮ ቀንሷል። ማካሊስተር በ15 ሚሊዮን ዩሮ የዝውውር ሂሳቡ ቀንሷል ብሏል። ይሄ ማለት እነኚህ ተጫዋቾች በቡድን ውስጥ ከሚጠበቅባቸው በታች ገልጋሎት እየሰጡ ነውና የዝውውር ሂሳባቸው ቀንሷል ማለት ተጫዋቾቹ የሚሰጡት ግልጋሎትን በዛው ልክ ቀንሷል እንደማለት ነው። በዚህ መሰረት በፕሪሚየር ሊጉ ኢሳክ፣ ፍሎሪያን ቬርዝ እና ማካሊስተር በጣም ዋጋቸው ያሽቆለቆለ ተጫዋች ብሎ ከ1 እስከ 3 አስቀምጧቸዋል። ከዛ በኋላ ሮድሪ በጉዳት የለም። ሳላ ከክለቡ ጋር ሰጣ ገባ ውስጥ ነው። እንደዚሁም ሳላህን ካለን ሳካ፣ ማርሙሽ፣ ሲሚዮኔ፣ ሴሽኮ፣ ቤን ዋይት ዋጋቸው ላይ ቅናሽ ያሳዩ ናቸው። ግን የሊቨርፑሎችን ተጫዋቾች የሚያክል ቅናሽ አልተመለከትንም። የአስቶን ቪላው አሰልጣኝ ኡናይ ኤምሬ ሃርቪ ኤሊዮትን በቋሚ ውል እንደማያስፈርሙ አረጋግጧል። ለተጫዋቹ ይሄ በጣም መጥፎ የሚባለው እድል ነው። ሃርቪ ኤሊዮት አስቶን ቪላን የውሰት ጊዜውን ከጨረሰ በኋላ ወደ ሊቨርፑል ይመለሳል። አስቶን ቪላ ዝውውሩን ቋሚ አያደርግም ሲል ኡናይ ኤምሬ ተናግረዋል። እንግዲህ ተጫዋቹ በፊፋ ሕግ መሰረት በአንድ ዓመት ውስጥ ለሁለት ክለብ መጫወት አይችልም በአንድ የውድድር ዓመት ውስጥ። ስለዚህ ለሊቨርፑልም የተጫወተ ለቪላም የተጫወተ ነውና ያለው ምርጫ ወይ ወደ ሊቨርፑል ተመልሶ መጫወት ነው። ያ ደግሞ እንኳን ለሱ ለሳላም ዝግ ነው። ከዛ በዘለለ ግን በቪላ መጫወት ነው። ቪላ ቤት ደግሞ ኡናይ ኤምሬ እድል አይሰጡትም። ስለዚህ በአመቱ መጨረሻ ይመለሳል ወደ ሊቨርፑል።
ከርትስ ጆንስ በዚህ ውድድር ዘመን በሻምፒዮንስ ሊግ ካቀበላቸው 337 ኳሶች ውስጥ 18ቱን ብቻ ነው የተሳሳተው። ከጋላታሳራይ ከ66ቱ 61ዱን አደረሰ። ከፍራንክፈርት ከ127 ኳስ ማቀበል ሂደት ውስጥ በ127 ውስጥ 122ቱን አሳክቷል። ይሄ በጣም ትልቅ የሚባል ቁጥር ነው። በነገራችን ለውድ ቤተሰቦቻችን ምናልባት ይሄ ትንሽ ጨዋታ ባደረገበት ጨዋታ ላይ ብቻ ዝቅተኛ ቁጥርን አስመዝግቦ ሊሆን ይችላል። በጨዋታ ደረጃ ለአብነት ያክል የዝቅተኛ ደቂቃ ያገኘው በሪያል ማድሪድ ነው። ስለዚህ ከ3-2 ያቀበለው። በፒኤስቪ ጨዋታ ላይ ከ71 67ቱን አቀብሏል። በኢንተር ጨዋታ ከ70 67ቱን አድርሷል። ይሄ በጣም ትልቅ የሚባል የተጋነነ ቁጥር ነው። ትላንትናም በነበረን መረጃ ሰዓታችን ስለ ከርትስ ጆንስ ተጨማሪ መረጃ አንስተንላችሁ እንደነበር ይታወቃል። ዶሚኒክ ሶቦስላይ በዚህ ውድድር ዘመን በሻምፒዮንስ ሊግ ከማንኛውም አማካይ ተጫዋች በበለጠ ብዙ የግብ ተሳትፎ ያለው 6 ደርሷል። የሱም ልክ እንደ ከርትስ ጆንስ ሁሉ በትልቁ ሊነገር የሚችል ነው። ሶቦስላይ እኔ ከሳላህ ጋር በጣም የቅርብ ግንኙነት አለኝ፣ የተፈጠረው ነገር ከተጫዋቹ ጋር ምንም ግንኙነት የለውም፣ ይህ የሱና የራሱ ምርጫ ነው፣ ለሚሰራው ስራ፣ ለሚኖረው ህይወትና ለህይወት ታሪኩ ምርጫው ሁሉ የሳላህ ነው። ከዛ በሰለለ ግን ከሳላህ ጋር ሁሉም ተጫዋቾች ጥሩ ግንኙነት አላቸው፣ ለእኔም በጣም ቅርብ ጓደኛዬ ነው ሲል ተደምጧል። ከሳላህ ጋር በተያያዘ ያው ውዝግቦች አሁንም እንደቀጠሉ ናቸው። በዚህ ዶሚኒክ ሶቦስላይ እናነሳ ነው እንጂ ውድ ቤተሰቦቻችን የሳውዲ ፕሮ ሊግ ዋና ስራ አስፈጻሚ ሳላህ በሳውዲ ሊግ ፕሮ ውስጥ እንኳን በደህና መጣ ብለን እንቀበልሃለን፣ ነገር ግን ከሁሉም ተጫዋች ጋር የመደራደር ኃላፊነት ያለባቸው እኛ ሳንሆን የሳውዲ ፕሮ ሊግ ዋና ስራ አስፈጻሚ እኛ ሳንሆን ክለቦች ናቸው። በእርግጥ ሳላህ ከምንፈልጋቸው ተጫዋች ግን እንደ ሊግ አንደኛው ነው ብለው እሳቸው የሳውዲ አረቢያ ፕሮጀክት እንደሆነ የትኛው ክለብ ሲባሉ ግን የፈለገ ክለብ ያስፈልገው ግን የሳውዲ ፕሮጀክት ነው ሲሉ በይፋ በአደባባይ ተናግረዋል። ከሰሞኑ ጄሚ ካራገር እና ሳላህ የሊቨርፑል አጀንዳ ናቸው በየሚዲያው ላይ። ጄሚ ካራገር ማን ነው ካላችሁ ለሊቨርፑል 3 ጎል አስቆጥሮ ሊቨርፑል ራሱ ላይ 7 ግብ ያስቆጠረ ተጫዋች ነው በራሱ መረብ ላይ። ትልቅ ሪካርድ ነው፣ መጥፎም ሪካርድ ነው። ይህ ሰው ሰሞኑን ሳላህ ላይ ዘመቻ ከፍቷል። በእርግጥ ይቅርታ እንደጠየቀ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የቀድሞ ተጫዋች የሆነው ሉዊስ ዲያዝም ወደ ሊቨርፑል ስመጣ እኔን ከተቀበሉኝ የመጀመሪያ ሰዎች ውስጥ አንዱ ነበር። ወደ እኔ መጣና እንዲህ አለኝ፣ እርዳቴን ከፈለክ እኔ እዚህ ሁሌም ከጎን ሆናለሁ ብሎ ሳላህ ነው ሊቨርፑልን ያላመደኝ ብሏል። ፕሪሚየር ሊጉን ከእሱ ጋር ያነሳውበት ዕለት እሱ ምን ያህል ደስተኛ እንደነበረ ማየት እችላለሁ። ምን ያህልም እንደተደሰተ አውቃለሁኝ። ሁልጊዜ የተሻለ ተጫዋች ለመሆን ይጠራል። ተነሳሽነቱ ፍጹም የተለየ ነው። ለሊቨርፑል ከታሪክ ውስጥ መቀመጥ የሚችል ምርጡ ተጫዋች ሲል ከጎኑ መሆኑን አረጋግጧል። ከርትስ ጆንስ ስለ ስሎትም ተናግሯል። እኛ ሁሌም አንድ ነን፣ እኛ ሁሌም ከአርኔ ስሎት ጋር ነን፣ እሱም እንደኛው ነው። በየጨዋታው ድል ስናደርግ የሚደሰት፣ ነጥብ ስንጥል የሚከፋ፣ ድል ስናደርግ ሁሉም አካላት ተጠቃሚ የሚሆኑበት ብሏል። እንደ ተጫዋች እኛ ብቻ ሳንሆን ስሎትም ተጠቃሚ ነውና እኛ ከሱ ጎን ነን ብሏል። ደጋፊዎች ላይ እንደሚደርሰው ተጽዕኖ ሁሉ እኛም ተጫዋቾች ላይ ተጽዕኖ እንዳለ ይታወቅልን ብሏል። ጨዋታን በተሸነፍን ወይም ባጣነው ሰዓት ላይ እኛም እንግዲህ ጥሩ ስሜት አይሰማንም ብሏል። ግን ሊቨርፑል ምናልባት የወጥነት ጥያቄ ነው የሚነሳበት ወይንስ የአቋም መውረድ ነው የሚታይበት የሚለው ለሊቨርፑል ደጋፊዎች ምናልባት ግን የአምና ሻምፒዮን እንደመሆናቸው መጠን ዘንድሮ ለፕሪሚየር ሊግ ሻምፒዮንነት መወዳደር አይችልም ብሎ መደምደም ሰዓቱ ገና ነው። ግን ከተፎካካሪዎቹ አንጻር ዘንድሮ በጣም የራቀበት ነው። ለማንኛውም ከርትስ ጆንስ ሁላችንም በድል ብቻ የምንደሰት ነን ብሏል። ከስሎትም ጎን መቆሙን ተናግሯል። ሪዮ ፈርዲናንድ ከሰሞኑ በሳላና በሊቨርፑል ጉዳይ ላይ ድምፁን አልሰማንም ነበረ። ትናንትና ታዲያ ሪዮ ፈርዲናንድ በጨዋታ ማስተላለፍ ሂደት ላይ ከሳላ ጎን መቆሙን ተናግሯል። እሱም ያው ሳላ ሌጀንድ ነው ይገባዋል የሚል ይዘት ያለው ሀሳብን ያጋራው። ሳላ ታዲያ ወደ ማንቸስተር ዩናይትድ የሚሄድበት መንገድ አለ ወይ ተብሎ ሲጠይቅ በፍጹም የለም፣ እሱ ዋይኔ ማርክ ሩኒ አሊያም እንደ ካርሎስ ቴቬስ አይነት ተጫዋች ለዩናይትድ አይሆንም፣ ዩናይትድ አይሆንም። እውነቱን ለመናገር እሱም ወደዛ እንዲመጣም አልፈልግም። ሳላ የሊቨርፑል ተጫዋች የሊቨርፑል ሌጀንድ ነው። በዛ ያው የገጠመውን ችግር አውቃለሁኝ፣ በጊዜ ቢፈቱት መልካም ነው ብሏል። ሳላ እንደዚህ አይነት ሌጀንድ ተጫዋቾች ያው ሁሌም የመጫወት ፍላጎት አላቸውና ከዛ ጋር በተያያዘ ነው ብሏል። ምናልባት በርካቶች ያው ተጫዋች የነበሩት አቋማቸው በሙሉ ከሳላ ጎን ነው። እንግዲህ በትልቅ ደረጃ ከሊቨርፑል ጎን ቆሞ የተመለከትናቸው የሊቨርፑል ሌጀንዶች ቢሆኑም ግን በዛን የመከል ደረጃ ሳላን ሲያገሉ ያየ ነው።
ጄሚ ካራገር ብቻ እንደሆነ ይታወቃል። ግን ሪዮ ፈርዲናንድ ወደ ዩናይትድ መምጣት አይችልም፣ መንገድም የለም ወደዛ የሚያመጣው ብሏል። ዝውውርን በዛውን ቀጥለ ማንቸስተር ዩናይትድ ቤት ጆስኳ ዜርኪዚ ማንቸስተር ዩናይትድን የመልቀቅ ፍላጎት የለውም እየተባለ ይገኛል። በማንቸስተር ዩናይትድ በኩል ምናልባትም በአፍሪካ ዋንጫ ምክንያት ጥር ላይ ላይለቁት ይችላሉ ከተባሉ አንድ ተጫዋች ውስጥ አንዱ እንደሆነ ይታወቃል። በእርግጥ የጣሊያን ክለቦች የጆስኳ ዜርኪዚ ፈላጊ መሆናቸው በስፋት እየተነገረ እንደነበረ ይታወቃል። ግን ተጫዋቹ አሁንም ለቦታው መፋለም በማንቸስተር ዩናይትድ መቆየትን ይመርጣል። ከሰሞኑ ቤንያሚን ሼሽኮ መጎዳቱ ደግሞ ሰፊ የጨዋታ ጊዜ እንዲያገኝ እንደረዳው ይታወቃል። ለማንኛውም ሮማ በትልቁ የሚነሳው ስም ነው። ተጫዋቹ ቅድሚያ ለዩናይትድ ይሰጣል፣ ዩናይትድስ ቅድሚያ ለተጫዋቹ ሰጥቶ ያቆየዋለሁ የሚለው ጥር ላይ ይጠበቃል። የዝውውር መረጃችንን ስንቀጥል የቶክ ስፖርት ዘጋቢ አሌክስ ክሩክ ማንቸስተር ዩናይትድ በእንግሊዛዊ አማካይ ኮነር ጋላገር ላይ ያለው ፍላጎት ከፍተኛ የሚባል አይደለም ብሏል። በእርግጥ በቃል ስፖርት ዩቲዩብ ቻናል የማንቸስተር ዩናይትድን የዝውውር መረጃ ስናነሳም እኛም በመረጃችን ዩናይትድ ገንዘብ የሚያወጣበት አይነት ተጫዋች አይደለም ብለናችሁ ነበረ። ማንቸስተር ዩናይትድ በጥር ዝውውር መስኮት ኮነር ጋላገርን በቋሚነትም አያስፈረምም ብሏል። ማንቸስተር ዩናይትዶች በተጫዋቹ ላይ ያን ያክልም የተጋነነ ፍላጎት አይደለም ያላቸው ብሏል። ማንቸስተር ዩናይትዶች ከጋላገር ይልቅ እንደ አዳም ዋርተን፣ ኤሊዮት አንደርሰን፣ ካርሎስ ባሌባን በቋሚነት ወደ ቡድኑ ማምጣት ይፈልጋል። ለዛ ደግሞ ጥር ላይ ቋሚ ዝውውርን ማድረግም ከቻለ እነኝን ካልቻለም ደግሞ ጊዜ ጥገና ብቻ ነው ቡድኑ ላይ ማድረግ የሚፈልገው። ያ ማለት ጊዜ ጥገና እስከ ክረምት የዝውውር መስኮት የሚወስዳቸውና ማንቸስተር ዩናይትድን ወደ አውሮፓ መድረክ የሚመልስ ውጤት የሚያስጠብቅ ኮነር ጋላገር ቢመጣም በውሰት ውጤት ለማስጠበቅ እስከ ዓመቱ መጨረሻ እንጂ በማንቸስተር ዩናይትድ በኩል ዝውውር ሆኖ ወደ ዩናይትድ የሚመጣ አይነት ተጫዋች አይደለም ብሏል የቶክ ስፖርት ዘጋቢ አሌክስ ክሩስ። ምናልባት ተጨባጭነት ያለው መረጃ ይመስላል። ዩናይትድን በጉዳዩ ላይ መልከታችሁን ላኩልን። ማንቸስተር ዩናይትድ ወልቭስ ጨዋታ ላይ 27 የግብ ሙከራዎችን ያደርጓል። ይበልጥ ክሊኒካል ሆናቸዋል የፊት መስመር ላይ ተብለው ይጠይቃሉ። ሩበን አሞሪም 4 ግብ ነው ያስቆጠር ነው። እናም በርካታ ሙከራ አድርገናል፣ ግን ይህ ክሊኒካል ከመሆን ጋር አያያዘም ብለዋል። እሳቸውም ግን ካለፈው የውድድር ዓመት አንጻር ብዙ ተሻሽሏል ብለዋል። ቡድኑ የኦፕታም ቁጥር፣ የስኩዋካም የሁስኮርድም ቁጥር ዩናይትድ ካም ነው ፍጹም ተሻሽሏል ይላል። እሳቸውም ፍጹም ተሻሽለናል፣ ብዙ ድሎችን እየፈጠርና በርካታ ገቦችን አስቆጠረናል፣ ተጋጣሚ ላይም በይበልጥ አስጊ ሁኔታን እየፈጠረ ያለ ቡድን ነው፣ ይህ መለወጣችንን ያሳያል ብለዋል። ምናልባት ዩናይትድ ያገኛቸውን የግብ ዕድሎች የሞከራቸውን ሙከራዎች ወደ ግብነት እየቀየረ አይደለም በሚለው ሀሳብ ላይ ግን እሳቸውም በገደምዳሜውም ቢሆን የተስማሙ ይመስላል። ምክንያቱም 27 ሞክረን 4 ብቻ ማስቆጠር ከጨዋታው በኋላ ተገቢ አይደለም፣ ግቦች ያንሳሉ ማለታቸው የሚዘነጋ አይደለም። ማንቸስተር ዩናይትድ በዚህ ውድድር ዘመን በፕሪሚየር ሊግ ከምርጥ 10 ቡድኖች ጋር በዚህ ዓመት ተጫውቶ 15 ነጥብ ማግኘት ችሏል። ማንቸስተር ዩናይትድ በሩበን አሞሪም አስተዳደር ውስጥ በትልቅ ጨዋታ ላይ አስደናቂ ብቃትም አለው። ዩናይትድ በዚህ ውድድር ዘመን በደረጃ ሰንጠረዡ የላኛው ግማሽ ላይ ወይም 10ዎቹ ቡድኖች ላይ ተጫውቶ 15 ነጥቦችን አስመዝግቧል። ይህ ነጥብ በፕሪሚየር ሊጉ ካሉ ሁሉም ክለቦች ጋር ሲነጻጸር ትልቅ የሚባለው ቁጥር ነው። በነገራችን ላይ በፕሪሚየር ሊጉ ከ1 እስከ 10 አሁን በደረጃ ሰንጠረዥ ውስጥ ካሉት ውስጥ ሊቨርፑልን ገጥሟል፣ ሰንደርላንድን ገጥሟል፣ ቼልሲን ገጥሟል፣ ክሪስታል ፓላስን፣ ብራይተንን ገጥሟል፣ ድል አድርጓቸዋል። እነኚህ ይሄ ትልቅ የሚባል ነው። ውድ ቤተሰቦቻችን ዩናይትድ በፕሪሚየር ሊጉ ትልቅ ቡድኖችን የመግጠም እና የማሸነፍ ልምድን እያዳበረ እየመጣ ይገኛል። ምናልባት በዚህ ዓመት በአርሰናል እና በሲቲ ተሸንፏል። ምናልባት የሲቲ ጨዋታ በደንብ ዶሚኔት ተደርጎ የተሸነፈው ነው። የአርሰናል ጨዋታ ግን የመክፈቻው ጨዋታ ነበር። ብዙ ዩናይትድያን የተቆጩበት ነበር። ክለባቸው ከዛ ጨዋታ ቢያንስ 1 ነጥብ እንኳን ሳያገኝ መውጣቱ አርሰናል ላይ በጣም ትልቅ ቁጥር ብልጫ የወሰደበት፣ አርሰናልም ትልቅ ብልጫ የተወሰደበት የዚህ ዓመት ጨዋታ እንደሆነ ይታወቃል። የቶክ ስፖርት አምደኛው አሌክስ ክሩስ ስለ ሩበን አሞሪምና ኮቢ ማይኖም ይቀጥላል። አሰልጣኙ ሩበን አሞሪም ኮቢ ማይኖን አያምነውም ብሏል። አሰልጣኙ ይህንን ሀሳባቸውን ይቀይራሉ የሚልም እምነት የለኝም ያለው ጋዜጠኛው፣ በዚህ መሰረት ተጫዋቹ በጥር የዝውውር መስኮት ክለቡን ይለቃል የሚል ሰፊ ግምት አለ ብሏል። ነገር ግን ማንቸስተር ዩናይትዶች ተጫዋቹን ለሌላ የእንግሊዝ ክለብ አሳልፈው የሚሰጡ አይመስለኝም ብሏል። እናም ኮቢ ማይኖ በጥር የዝውውር መስኮት በውሰት የሚለቅ ከሆነ ወደ ሌላ አውሮፓ ክለብ ያመራል ብሏል። ናፖሊ ከዚህ ቀደም ተጫዋቹን ለማስፈረም ጥያቄ ማቅረቡ ይታወቃል ያለው ጋዜጠኛው፣ አሁን ላይ ዩቬንቱስም በእርሱ ጉዳይ ላይ ፍላጎት ካላቸው ክለቦች ውስጥ ይጠቀሳል ብለዋል። ጆቫኒ ማናም የናፖሊው ዳይሬክተር በጉዳዩ ዙሪያ ተጠይቀው ነበረ። እሱ ከነሐሴ ወር ጀምሮ ከናፖሊ ጋር ስሙ ሲነሳ የነበረ ተጫዋች ነው። ይህም በእድሜው ባለው አቅምና የዝውውር እድል ምክንያት ነው ሲሉ ተደምጧል። በአሁኑ ሰዓት አንዳንድ አስፈላጊ ተጫዋቾች የሉንም፣ ግን በቡድን ውስጥ እነማን ይመጣሉ እነማን ክለቡን ይለቃሉ የሚለውን በዚህ ሰዓት ይፋ አላደርግም ብሏል። ግን ኮቢ ሜኖን በተመለከተ
ካለው ብቃት ከእድሜው አንጻር እናም ከዝውውር ዕድል አንጻር ስሙ ከኛ ጋር ቢያያዝ አይገርምም ሲሉ ተደምጠዋል። ትላንት ኦልድ ትራፎርድ ላይ የዩናይትድ ሴቶች ጨዋታ ነበራቸው፣ ተሸንፏል። በኦሎምፒክ ሊዮን ነው ሽንፈት ያስተናገዱት፣ 3-0 በሆነ ውጤት ተሸንፏል። የዩናይትድ ሴቶች ውጤቱን ተከትሎ አሁን የሚገኙት በደረጃ ሰንጠረዡ 9ኛ ነው በአውሮፓ ሻምፒዮንስ ሊግ። 2 ቀሪ ጨዋታ እጃቸው ላይ ያለ የሴቶቹ ቡድን እነኛን 2 ጨዋታ ማሸነፍ ደረጃ ሰንጠረዡ 4 ውስጥ ገብቶ ለማጠናቀቅ እንግዲህ ሌላ እድላቸውን የሚሞክሩበት ነው። ያላቸው የነጥብ ልዩነት 9 ነው። 4ኛ ላይ ካለው ባየር ሙኒክ 1፣ 3ኛ ላይ ካለው ከቼልሲ የ2 ነጥብ ልዩነት ብቻ ነው። ማሻሻል ይችላሉ። በእርግጥ 4 ውስጥ ገብቶ ማጠናቀቅ በቀጥታ ስለሚያሳልፍ እስከ 12 ባለው ደረጃ አሁን ባለውም ደረጃ የዩናይትድ ሴቶች በጥሎ ማለፍ እንደዚሁ ማለፍ የሚችሉበት ቦታ ላይ ናቸው። ዛሬ በኤሮፕ ሊግ በርካታ ጨዋታዎችን እናያለን። ዳይናሞ ዛግሬብ ከሪያል ቤት፣ ኒንስ ከብራጋ፣ ስቱትጋርት ከማካቢ ቴልአቪቭ፣ ያንግ ቦይስ ከሊል፣ ባዜል ከአስቶን ቪላ፣ ብራን ከፌነርባቼ፣ ሴልታ ቪጎ ከቦሎኛ፣ ሴልቲክ ከሮማ፣ እንደዚሁም ባዜል ከፌኖርድ፣ ሊዮን ኢግሌስ እንደዚሁም ፍራይቡርግ ከሳልዝበርግ፣ በኮንፈረንስ ሊግ ሸልቦርን ከክሪስታል ፓላስ። ዛሬ በአውሮፓ መድረክ እነኚህ ብቻ አይደሉም፣ ማት ጨዋታ ነው የሚደረገው። ውድ ቤተሰቦቻችን የተወሰኑትን ብቻ እናደርሳችሁ ብለን ነው። ቃል ስፖርት ዩቲዩብ ቻናላችን ግን በቀጣይ የምሽት የመረጃ ሰዓታችን ተጨማሪ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘን እንመጣለን። በሀሳብ መስጫ ሳጥናችን ላይ አንድ የመጣለን ጥያቄ ነበረም ሮናልዶ ባልናስር እንዲሁም ሜሲ በኢንተር ሚያሚ የዋንጫ ብዛትን በተመለከተ ነው። ማጣራቶችን እያደረግን ነው። በቀጣይ መረጃ ሰዓት ላይ ጥንቅቅ ያለውን ይዘን እንመጣለን። የአሁኑን ግን እዚህ ጋር እናብቃ። መልካም ቀን ይሆንላችሁ።